بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد خذ عقيدتك لشيخ محمد بن جميل زين ورحمة الله رحمة واسعة. هي يوم درسنا السؤال التاسع: ما هو توحيد صفات الله وأسمائه؟ የሚል ጥያቄ ሸህያ አስቀምጠዋል። እንግዲህ የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ ዛሬ ይሄኛው ምዕራፍ 2ን ኢንሻአላህ እንጨርሰዋለን። ምንድነው ዘጠነኛው ጥያቄ የሚለው ማሁ እሱ ምንድነው? ተውሂዱ ብቸኛ ማድረግ መነጠል፣ ሲፋቲ መገለጫ አላህ የአላህ መገለጫ እና ወአስማኢሂ የአላህ ስሞቹ በዚህ በስሞቹና ባህሪያቶቹ አላህ መነጠል ብቸኛ ማድረግ ማለት ምን ማለት ነው? በነገራችን ላይ እስካሁን ያሳለፍናቸው ተውሂድ ሩቡቢያ፣ ተውሂድ አልኡሉሂያ፣ ተውሂድ አልአስማኡ ሲፋት ብለን አህለ ሱና ወልጀማ ሲከፍሉ በመጀመሪያ ደረጃ ምንም ታስቦታ ኢባዳ ታስቦበት አይደለም። ጀስት ኢዚ ለማድረግ ነው ለሚማረው አካል ማለት ነው እንጂ አንዳንድ አላዋቂ በእስላም ላይ በአህለ ሱና ወልጀማ ላይ ጥላቻ ያለ ሰዎች እናንተም ቢድዓ ትሰራላችሁ፣ ተውሂድ እኮ ለሶስት ከፍላችሁታል፣ ነብዩ መሐመድ ከፍለውታል ወይ ተከፍሏል በቁርአን በሐዲስ ወይ አለ ወይ ብለው ምን አደረጉ? ይሄንን በተሳሳተ ግንዛቤ እንደኔታል። ስለዚህ ዓሊሞች ቁርአንና ሐዲስን ጀስት ከተገነዘቡት በኋላ ተውሂድን አዩት። አላህን ማምለክን ምን አደረጉት? አላህን ብቸኛ የአላህ ብቸኛ ለማድረግ በሶስት መልኩ አዩት። ተውሂድ ሩቡቢያ አላህ በጌትነቱ በማብላቱ በማጠጣቱ ዝናብ በማውረዱ ሰማይና ምድር መፍጠሩ ይህ በዚህ ብቸኛ አደረጉት። በዚህ ሲያዩ ተውሂድ ሩቡቢያ እና ሁለተኛ ተውሂድ አልኡሉሂያ ባሮች ለአላህ የሚያደርጉት ሰደቃ፣ ሱያም፣ ዱዓ እነዚህ በአጠቃላይ ባሮች ለሚሰሩት ስራ አላህ ብቸኛ ማድረግ አለባቸው አሉ። ሶስተኛ የአላህ ስምና መገለጫና በዚህ አላህ ብቸኛ ማድረግ አለባቸው። ቁርአን ሐዲስ ተገንዝበው ይህንን ሶስት አወጡ እንጂ ስትራክቸር ያስያዙት እንጂ ምንም አይነት ኢባዳ የለበትም እላቸዋለሁኝ። ወደ ደርሱ እንሂድ። ማሁሱ ምንድነው? ተውሂዱ ተውሂድ ብሎ ማለት ሲፋቲላህ የአላህ ባህሪና ወይም መገለጫ ወአስማኢሂ እንዲሁም ስሞቹ ብሎ ማለት ምን ማለት ነው? ጀዋቡ ታሲ ለዘጠነኛው መልስ ሁወ እሱ ነው እኮ ኢስባቱ ማጽደቅ ነው ማረጋገጥ ነው ማመን ነው። ማ ወሰፋ የገለጸ አላህ የገለጸው ስለራሱ አላህ የገለጸው። አላህ እንዴት ነው የሚገልጸው? ተናገረን በቀጥታ ላ ቢሂ በዛ ነገር በአላህ በገለጸበት ነገር አላህ እኔ እንደዚህ ነኝ ብሎ ባለበት ነገር እኔ እንደዚህ ያለኝ ባለበት ነገር እሱን ማመን ማረጋገጥ። ነፍሰሁ ራሱን አላህ እኔ ከአርሽ በላይ ነኝ አለ። አዎ ከአርሽ በላይ ነኝ። እኔ እጅ አለኝ አለ። አዎ እጅ አለ። እኔ የሌሊት ክፍል 1/3 ሲቀረው ወርዳለሁ አለ። አዎ ትወርዳለህ። ከኛ የሚጠበቀው ማመን ብቻ ነው። በእንደዚህ ወጥቶ በእንደዚህ ገብቶ የሚባል ነገር የለም። ማመን ብቻ ነው። አላህ በራሱን በገለጸበት ነገር እኔ እንደዚህ ነኝ ሲል አንድ ሰው አላህ እኔ እንደዚህ ነኝ አለ። በቃ አንተ እንደዚህ ነህ። እንዴት ነው? እንደዚህ ነው፣ እንደዚህ ወጣ፣ እንደዚህ ገባ አያስፈልግም። ማመን ብቻ ነው ከኛ የሚጠበቀው። ነፍሰሁ ራሱን አላህ የገለጸበት ፊሂ በዚህ ፊ ኪታቢሂ ያው እንግዲህ እኛ አላህ በቀጥታ እናናገረው በቀጥታ እናየው። ስለዚህ በምንድነው? ፊ ኪታቢሂ በቁርአኑ አላህ ራሱን እኔ እንደዚህ ነኝ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱ ወላ ነውም። ለምሳሌ የኢየሱስ ሲፋ ነው። አላህ ከሱ በቀር በሐቅ የሚመለክ አምላክ የለም፣ ለሱ እንቅልፍም ማጎላጀትም አትይዘውም አለ። ስለዚህ አላህ አይተኛም ብለን እንላለን እናምናለን። ስለዚህ በእንደዚህ አላህ ባመጣው በቁርአኑ በራሱ በገለጸበት እኛም እንገልጸዋለን ማለት አው ወይም ወሰፈሁ የገለጹት ረሱላሁ መልእክተኛው እንግዲህ ለሰው ልጆች በቀጥታ አላህ ሊያናገራቸው የተገባ አይደለም። ሩሱሎች ይመርጣል፣ ነብያቶች ይመርጣል። በነብያቱ አማካኝቶ ህዝቦች ለሰዎች ያደርሳል። ቀጥተኛ መልእክተኛው ማለት መልእክቱን ያደርሳል። ረሱላሁ መልእክተኞቹን መልእክተኛው ሰለላሁ ዐለይሂ ወሰለም ፊ አሐዲሲ በሐዲሶቻቸው መልእክተኛው ሰለላሁ ዐለይሂ ወሰለም በንግግራቸው በኪታባቸው በሐዲሳቸው
ሰሒህ እንደዚህም ደግሞ ضعيف አይደለም መውዱዕም አይደለም ሰሒህ የሆኑ ሐዲሶች አላህ እንደዚህ ነው ያሉት መልእክተኛው ሰለላሁ ዐለይሂ ወሰለም እሱንም እንቀበላለን። አለል ሐቂቀቲ በሐቂቃ በትክክለኛው አላህ አይን አለው። አዎ አይን አለው። አላህ ይሰማል። አዎ ይሰማል። አላህ ያያል። አዎ ያያል። በቃ ቢልሐቂቃ በሐቂቃ በሐቂቃ ሲባል እንዴት ነው? ቢላ ተዊሊ ያለ ማንሻፈፍ ያለ ማዞር። አይ የድ የሚለው እኮ እንደዚህ ኃይል ነው። እንደዚህ ደግሞ አላህ ከአርሽ ለሌሊቱ ክፍል ይወርዳል ብሎ ማለት አይ መላእክቶቹ ነው የሚወርዱት። ቢላ ተዊሊ እንደዚህ አይነት ማንሻፈፍ ዲስቶርት ማድረግ እንደዚህ አይነት አይፈቀድም። ወላ ተፍዊዲ በቃ አይታወቅም የአላህ ሲፋና ባህሪ አላህ ወላሁ አለም ብሎም ማስጠጋት አይቻልም። ወላ ተምሲሊ ማመሳሰልም የአላህ እጅ አለኝ ሲል አይ እጁ የኔ እጅ እንደዚህ እጅ ነው፣ እንደ ጅብሪል ነው፣ እንደ ከሌ ነው፣ እንደዚህ እጅ ነው፣ እንደ መክሉቁ እጅ ነው። በቃ ሐቂቃው መስጣት ያለው እንደዚህ ነው፣ እንደኔ በደንብ ስጋ ምን ያለ ነው እንደዚህ ነው ብሎ ማመሳሰል። ወላ ተዕጢሊ ውድቅን ሳናደርግ በቃ አላህ ምንም አይነት እጅ ያለው ካልን ከፍጥረቱ ስለሚመሳሰል ማራቆት አለብን። የምንም እጅ የለውም ከምንም ካርሽ በላይ አላህ ከፍጥረን አይፈልግም። አላህ እንትን አለው ይላሉ፣ ይሰማል ይላሉ። እንደዚህ መስማት የፍጥረን ባህሪ ነው። ስለዚህ ለይሰ ከሚስሊሂ ሸይኡን ብሏልና አላህ ለሱ ማራቆት ለሱ አይገባውም ነው ብሎ ማራቆት የሱ አለኝ ያለውን አንተ የለህም አንተ ይሄን ቃለኝ ካል ከኛ ተመሳሰላለና የለህም ብሎ ማራቆትም ይሄ አይፈቀድም። ምሳሌ አሉ ካፍ ከልስቲዋኢ እስቲዋ ካርሽ በላይ ለመሆኑ በላይነት መሆኑ አላህ ከፍጥራን ሁሉ ከበላዩ ካርሽ በላይ መሆኑን ይመስል ማስተባበል። ወኑዙሊ ማጽደቅን ምሳሌ ከልስቲዋኢ አላህ ካርሽ በላይ ለመሆኑ ማረጋገጥ ማመን። ወኑዙሊ አሁን እንዳልኳችሁ መውረድን አላህ ለሊት አንድ ሶስተኛ ሲቀራው 8 ሰዓት ተኩል ወዲህ ከምሽቱ 8 ሰዓት ተኩል ከዛ ሊቀርብ ለሊቱ አንድ ሶስተኛ ሲቀራው በዛ ሰዓት ይወርዳል አላህ ወንደዘ መውረድን ይመስል ወልየዲ እጆቹን ይመስል ወገይሪሃም ከዚህ ውጮች ሐዲስ ላይ የመጣው ምሳሌ ታፋ በሚል መጥቷል እግሮች። ስለዚህ ያመጣው ሁሉ መቀበል ነው። እንደዚህ በአእምሮ ምናምን እንትን የሚፈተሽ ነገር አይደለም። ሚማ ከነገር የሊቁ ከሚገባው ቢከማሊ በሙሉነቱ ከሚገባው እናጸድቃለን። ቃለ ተዓላ አላህም ለዚህ ለቀለ አላህ Subhanahu Wa Ta'ala ለዚህም አለ ለይሰ የለም እኮ ከሚስሊሂ እሱን የሚመስለው አላህ ቁርጥ የሚመስለው እኮ አካል ሌላ ፍጡር ሌላ እኮ የለም። ሸይኡን አንዳች ነገር የሚመስለው የለም አላህን። ወሁወ እሱም አላህ እኮ ሰሚዑ ሰሚዕ ነው። አልበሲሩ ሁሉንም ተመልካች ነው፣ ሁሉንም ሰሚ ነው። ለሱ ዲስታንስ ምን አይለውም አያድበውም ርቀት። ከዚህ ከአሜሪካ የተናገረው ከኢትዮጵያ የተናገረው የኛው አይደለም። እዚህ ከኪሎ ሜትር ማን እንደተናገረ ማን እንደጮህም የሚሰማንም ግን አላህ ከሰባት ሰማይ በላይ ሆኖ ከአርሽ በላይ ሆኖ ፍጥራኖቹ ላይ ምን እንደሚካሄድ ምን እንደሚያደርግ ያያለንም ይሰማልም። ለዚህ ቁርአንና ሐዲስ በትላልቅ ዑለሞች ተፍሲር ላይ መንበሩ ተከታተሉ፣ ሙሐደራቸውን አዳምጡ። ሱረቱ ሹራ ስለዚህ ለይሰ ከሚስሊ ሸይኡን ብሎ አላህ የሚመስለው እሱ የሚመስለው አንድንም የለም ካለ በኋላ ወሁወ ሰሚዑል በሲር እሱ ምንድነው አለ ሰሚና ተመልካች ነው አለ። ስለዚህ ያው አላህ ሰሚና ምንድነው አላህ ሰሚም እና ምንድነው ተመልካች ነው አለ። አላህ ሰሚና ተመልካች ነው። ስለዚህ وقال صلى الله عليه وسلم الكنيو صلى الله عليه وسلم قالوا ينزل الله على يورال في كل ليل بيانداندو لليت الى السماء الدنيا يزي تشكربت الدنيا سماي يوردال قالوا نطوي يقتلال كذام وردنا من يلالو الكنيو صلى الله عليه وسلم من يدعوني فاستجيب له من يسألني فأعطي له من يغفروني من يستغفروني
ፈአግፊረ ለሁ እያለ አላህ ይጠራል። ማን ነው እኔን የሚለምነኝ የምሰጠው? ማን ነው እኔን ማርታ የሚጠይቀኝ የምምረው? ማን ነው እኔን የሚጠይቀኝ የምሰጠው? እያለ አላህ ወደ ባሮቹ ይጣራል። በዛ ባሮች በተኙበት ሰዓት በጣም ከባዱ ሌሊት በዛች ሙቀት ከብርድ ልብሳችን ተነስተን ውሎ አድርገን አስቡት። በዛ ሰዓት አላህ ባሮቹን ይቀርባል ማለት ነው። የንዚሉ አሉ ረዋሁ ሙስሊም ኢማም ሙስሊም ዘግቦታል። የንዚሉ ይወርዳል እኮ ኑዙላን መውረድን የሊቁ በሚገባው አላህ እንደሚገባው ሲወርድ በመሰላል ነው፣ በአውሮፕላን ነው፣ በሄሊኮፕተር ነው። ወላሁ አዕለም ከይፍያ አይታወቅም። አላህ እንዴት እንደሚወርድ አይታወቅም። ምሳሌ ለእናንተ ለስጣችሁ። ለምሳሌ ይሄንን ቪዲዮ ዳውንሎድ አደረጋችሁት እንበል። እንዴት ነው ዳውንሎድ ያደረጋችሁት ይሄንን ቪዲዮ እንበል? ወይም አፕ የሆነ አፕ ከፕሌይ ስቶር ታወርዳላችሁ። እሺ ወረደ የሚባለው እንዴት ነው? ቦታው ለቋል ነው? አንተም ታወርደዋለህ፣ እኔም አወርደዋለሁ፣ ዓለም ላይ ያለ ሁሉ ያወርደዋል። ሁሉም ጋር ሲወርድ ነው። እንዴት ነው ኢትዮጵያ ሲወርድ አሜሪካ ይነጋል፣ ኢትዮጵያ እንደዚህ አትፈላፈሉ። ይሄን ለእናንተ ልስጣችሁ። እስኪ ይሄንን ዲፋይን አድርጉት። እንዴት ነው እሺ ማውረድ አፕሊኬሽን ማውረድ ብሎ ማለት ምን ማለት ነው? እኔ አውርጄዋለሁ የአፕሊኬሽን፣ አንተም አውርደኸዋል። እኔ ጋር እናንተ ጋር በተመሳሳይ ሰዓት እንዴት ነው? ስለዚህ ይሄ ስለእናንተ የቤት ስራ ይሰጣችሁ። አላህ ጋር ከመድረሳችሁ ቤት ለእናንተ ፍጡራን ሰው ልጅ የሰራው አለመ ለኢንሳን ማለም ያለም ይሄን ሰው ልጅ የሰራውን እስቲ እናንተ ለእናንተ የቤት ስራ ይሁን። ኑዙላን መውረድን የሊቁ ከሚገባው ቢጀላሊሂ ልቅና በሚገባው አላህ ይወርዳል። እንዴት ነው የሚወርደው አናውቅም። ላ ዩሽቢሁ የሚመሳሰለው እኮ የለም አሐድን አንድንም አካል አላህ ሲወርድ እንደ ጅብሪል ነው እንደ ነብይ እንደ እንትን ነው የሚባል ነገር የለውም። ሚን መኽሉቃቲ ከፍጥረታቱ አላህ ከፍጥረቱ ፍጡራን አንድንም አይመሳሰልም አላህ ሲወርድ። ስለዚህ ይሄ የሱ ከይፍያ ነው። ስለዚህ አላህ ይወርዳል። እሺ አሲኑታ አስረኛው አይን አላህ